ተነስቼ ከመሬት እኔ ከመሬት ተነስቼ ታድቤ ከሆነ ከመሬት ተነስቼ አልተሳደብኩም። ማላይ ነው ሳይሰድቡኝ የሳደብኩት። ያ ሰው ሳዳቢውስ ለምን ሰደበኝ? ለምንድን ነው እኔ ስሰደብ ዝም ብዬ የምታየው? ለምን እኔ እሰድባለሁ? ምን አጥፍቼ ነው? የስድብ አይደለም። ለምን የምግብ ሰራተኞች በሙሉ ጥራቸውን አይሰሩም? ቲጂ ብቻ ናት አርጋ ሶሻል ሚዲያ ላይ የምትወጣ? ወይንስ ደግሞ ባህሪን መደበቅ ነበረብኝ? ጓዳ ሌላ እናንተ ጋር ጨዋ የሚያጫውት ላይ አረታውነት እግዚአብሔር አይወድም። እኔ ችግር የለውም እግዚአብሔር አለልኝ። ባህሪ ኦፕን ነኝ። እናንተም ጋር የማሳየው ባህሪ ሰራተኞች የማሳየው ባህሪ አንድ አይነት ነው። እናንተ ፊት እንደዚህ ጨዋ የሚያጫውተኝ ወይ ደግሞ ተደብቄ የምገለብጥ ልጅ አይደለም። ይሄንን ለምን አንደርስታንድ ታደርጉልኝ? አዎ ልክ ነሽ። በኮሜንት የነኩሽ ነው የምትሳደቢውም። እኛ እኮ እንረዳሻለን። ሚኒ ለብሼ ፖስት ያደረኩት ኧረ በመድኃኒዓለም ኧረ በእውነት እኔ እኮ እንደውም በጣም አልለብስም። ጥፍሯን ያንን አክላ እንደው ቀንተሽ አወራሻት በሉ እንጂ ልናገር ብዬ ብዙም እናገራለሁ፣ ግን ነው ልቦና አይስጠኝ አልናገርም። ቀላለሁ። ከሚዲያ ተደብቄ ብዙ ማድረግ እችላለሁ ማለት ነው። አያችሁ ሳመጣ ከሚዲያ ተደብቄ የፈለኩትን አደረግና እናንተ ስመጣ ጥፍሩን ቆርጬ ጥፍሩን አጥፍቼ ኮፍዬን አድርጌ ሜካፕን አጥፍቼ ጨዋ እያጫወተኝ አይነት ስለምንወድ ሪሉም እግዚአብሔር ልቤን ያውቃል። ያመነ ያግዘኛል፣ ያላመነ ይተዋል። የአመለካከታችሁ የኔ ጭንቅላታውን ምን ይላል? ቲጂ ሶሻል ሚዲያ ላይ ቤት ውስጥም ለልጆቿ መንገድ ላይ ላገኘችው ሰው አንድ ናት ነው የሚለው። እኔ ቲጂ እኔ ለእኔ እናንተ ደግሞ እንደዚህ አይደለም። ምን ይኩናት እያልኩ ምሳቃ ያቅተኝም። ምናልባት ትንሽ ቀን ብዬ ስለማላቅ ሆኜ ስለማላቅ ያቅተኝ። ይሄ የሚያስቀይማችሁ ከሆነ ልብስ ልሁላችኋለሁ፣ ችግር የለም። ሁሌ እንደዚህ ለብሽላችሁ ይቀመጣሉ። ለእኔ ክብር ነው እንጂ መዋረድ አይደለም። ለእኔ እንደዚህ መልበስ ክብር ነው፣ ስሬ ክብር ነው። ምንም ቅር አይለኝም። ምንም ግን ለመናገር ለሁላችሁ መስጠት ሰስቴት አመሰግናለሁ። ምንም መነገር አልፈልግም። እኔ መስራት ነው የምፈልገው። ካለበት ችግር ቃል ለምፈልገው እንደፈልጋችሁ ስማማለ ምን ችግር የለም። እናንተ የነውድ ሰሞኑ ልክ ናት ቲጂዬ፣ እናንተ ልክ ናችሁ እንደስ እንዳላችሁ ሳይሆን አሁን ሰሞን ያለችው ነገር ልክ ናት። ለምን ጥፍርሽ እንደዛ አሳድገሽ ወጥ መስራት፣ ሽንኩርት መክተፍ፣ የተለያዩ ነገሮች ማድረግ ትችያለሽ ወይ? እንደዛ ተገላልጠሽ እንደዛ ሰክረሽ እንደዛ እየሆንሽ ስናይሽ ለስራሽ ልክ አይደለም ነው የምትልሽ። አይሰማም ድምፅሽ። ቀረብ በይ። በወደቀ መሰላል ሰበቦች የማይወዝድ እኔን ጌም ለማጫወት እኔ ፎሎ ለማድረግ ተስተካክላለች አትስተካከላለች ብዬ አንድ ሳምንት ጥናት ተሰጥቶኝ እኔ ለዛው ሞተሪዋ እኔ ልጅ አሳዳጊዋ እኔ ስንት አጸያፊ ቃላት ስንት እያደረገ የጌሙ ቀን የሚሮጥለት። ኧረ እንደተው ኧረ ቸገረሽ። እሺ ብለሽ ብትስተካከይስ ምን ቸገረሽ? ለእኔ በጣም ሲምፕል ነው። ችግር የለውም እኮ ግን ለእኔ እንዴት አንድ ሳምንት ቀጠሮ ተይዞልኝ ሞቴ መመለሴ አለመመለሴ ስንት አይደለ እንዴ ኦንላይን ለስንትን የሚያንዛርቅ ስንትን መንግስትን የሚሳደብ ስንት ሰውን የሚሳደብ ሰርቶ ያላሳየ ሰው አይደለ እንዴ? ኧረ አሁንም ብናገረው ችግር ስለሚመጣ እሺ የኔ መቤት እወድሻለሁ፣ አከብርሻለሁ፣ ይወድሻለሁ፣ እወድሻለሁ፣ አከብርሻለሁ።
ለጌሙ ቀጠሮ መጀመሪያ ዲሲፕሊን ሊኖርሽ ይገባል ብለሽ ለተናገርሽው ልጅ አመሰግናለሁ። ዲሲፕሊን እንዲኖረኝ እሞክራለሁ። ሰው ነኝና አጥፍቼ ከሆነ ይቅርታ። አዎ አጥፍቻለሁ፣ ይቅርታ። ለአንቺም ለራስሽም ይቅርታ። ለእኔ ብላችሁ ስለምትወዱኝ ነው የመከራ በነገራችሁ ስለምትወዱኝ ነው የመከራችሁኝ። ግን እኔ አሁን ላይ ችግር ላይ አግዙኝ። ላጠፋሁትም ይቅርታ። ለእቴ አድርሱልኝ። ለአንድ ሳምንት ቀጠሮ ጸባይዋ ታይቶ ነው ታብታበም የምናደርገው። በጣም አስቀይሜያታለሁ ማለት ነው። እኔ ችግር የለብኝም። ከስር እየሰማችሽ ነው። ከስር እየሰማችሽ ነው። እቴ ይሄን ያህል አስከፍቼሽ ይሄን ያህል አብስሽ ከሆነ ይቅርታ፣ ችግር የለውም። ሌላ ቦታ ላይ ባለጌ ልጆርና እናንተ ጋር ስመጣጫጫጫጫውተኛል። እውነት በእውነት በቃ ይሻላል። አዎ በቃ እንደዛ አድርጊ። ይኸውልሽ ቲጂ አንድ ነገር ልንገርሽ። ማንም እኮ የማይለብስ ማንም እኮ የማይጠጣ ማንም እኮ የማይበላ ሰው የለም። እየጠጣው ምን እያረኩኝ ያ ነው አይደል? ኦኬ ይቅርታ፣ አላረግም፣ አላሳያችሁም፣ አላረግም። ውጭ ላይ እንደፈለኩኝ እንደፈለኩ ሆነ። እናንተ ቢስ መጣች ቪዲዮ ላይ ሆናል የምለቀው ቪዲዮ ሆናል። ቲጂ ድርቅ የምትይው ነገርስ ቲጂ ምን ሆነሽ ነው? ፈጣሪ ሆይ በቃ እንጂ ይኸውልሽ፣ ስራ አይደለ? በስራ ሰዓታችን የስራ ነገር ማድረግ፣ ከስራ ሰዓታችን ውጭ ደግሞ የሆነ የፈለግነውን እኔ ያልኩሽ እኔ ነጋዴ ነኝ። ገብቶሻል? አሁን አንቺ እኔ እኮ ቅድም ለልጅቷ አልኳት ያንን ጠላ የምጠጣው ልታሳይ ቢሆንስ እኔ ጠጥቼ ነው አስመስክሬ ነው የምጠጡት ብላ ለማስተዋወቅስ ቢሆን ብያታለሁኝ። አይ እስከምትሰክር ጠጥታለች አለች። ኦኬ በቃ ያነ ጥፋት ሊሆን ይችላል፣ ቪዲዮ ላይ ወተሽ ሊሆን ይችላል። ማንም የማይሰክር የለም፣ ማንም የማይጠጣ የለም፣ ማንም የማይበላ የለም። አንቺ ከካሜራ ጀርባ ጠጪ፣ ብይ፣ ፈንጪ፣ ራቁትሽንም ሆነ ለብሰሽም ሆነ ደንሺ። ቪዲዮ ማነው ስሙ ቲክታክ ላይቭ ከፍተሽ ግን በዛ ገብቶ በዚህ ወጥቶ አትበይ። በቃ ስራሽና ስራሽን ቲክታክ ላይ ስትመጪ ኦርደር የምታወጫቸውን ዛሬ ከሪ አባባሉ አዞኝ እንደዚህ አይነት ቦታ እሱን ላደርስ ነው የምሄደው፣ እዩኝ፣ ተከታተሉኝ፣ አለቀ። ልክ እዛም እያበላሽ ታሳያለሽ። ስጨርሽ ላይቭሽን ትዘጊያለሽ፣ ቤትሽ ትመጫለሽ፣ ትተጣጠቢያለሽ፣ ቃችሽን ታጣጥቢያለሽ፣ ምን ትያለሽ። ሳሎንሽ ቁጭ ስትይ ደግሞ ዛሬ ይሄን ያህል ሰርቼ ነበር፣ ዛሬ ይሄን ያህል እንዲህ አድርጌ ነበረ፣ እግዚአብሔር ይመስገን እንትን ብያለሁ፣ ተሳክቶልኛል። ለነገ ደግሞ ማዘዝ የምትፈልጉ ሰዎች ይሄን ያህል አበላላችኋለሁ፣ ይሄን ያህል ነው አንድ አገልግል ጠላው፣ ይሄን ያህል 10 ሊትር ይሄን ያህል ነው፣ 20 ሊትር ይሄን ያህል ነው፣ አንድ በርሜሉ ይሄን ያህል ነው ብለሽ መግለጫሽን ሰጥተሽ አስተዋውቀሽ ጠላሽን ከምትወጃቸው ልጆች ጋር ከፈለግሽ ጌምሽን ተጫውተሽ ከፈለግሽም በጨዋታ መልክ ዝም ብለሽ በስራ ምክንያት ሆነ በእህትነትም ሆነ አወራርተሽ ምናምን ከላይቭ ላይ መውጣት። ኧረ በስመ አብ እናቴ ትሙት። መስዬ እንዴት ነሽ? ሰላም ነው እማዬ? አለሁልሽ። እኔ እኮ በቃ ከቅድም ጀምሮ እየሰማኋችሁ ነበረ፣ ስትመክሯት እንትን ስትሏት በጣም እየሰማሁ ነበረና ምንም ከስርም ኮሜንቶቹ ይሳደባሉ። ምን አልኩሽ? በላት የሚያሳብዱት እነሱ አይደሉ። እናቴ ትሙት የሰው ህይወት የሚያበላሹት እኮ እነሱ ማለት ሰማ። እግዚአብሔር ወደ ራሱ ይመልሳት። ከቀልቧ እኮ አይደለች፣ ምንም ሰው የምትሰማም አይደለች። አሁን እኮ አንቺንም
እየሰማችሽ አይደለም። ወይ መድኃኒዓለም አባቴ ምን እያወሩ ነው? መሲ ስራ በጣም እኛ እያወራን ነው። አውሪ እዘዥ ሚውት አድርጊና አውሪያቸው ማለት ነው። እያንዳንዱ ሳነበው በጣም በቃ የሰው ሞራል የሚሰብር ነው። ታያቸው፣ ኮሜንታተሮችን ታያቸው፣ አታንብቢ። ከቀልቡ አይደለችም እሷ ጥሩ ብቻ ማንበብ። ይሄ መጥፎ አማርኛ ከመጀመሪያ ጀምሮ ቲጂን ካወቅሻት ብቻ የምታወራው እንደዚህ አይደለችም። በመሀል ነው እንደዚህ አይነት ባህሪዎች ያመጣችሁ በመሀል ነው እንጂ ቲጂ እንደው ስትጀምር ጀምሮ ካወቅሻት በጣም ጎበዝ ልጅ፣ እኔ በጣም ነበር የምከታተላት። በጣም ጎበዝ ልጅ ነበረች፣ በጣም ማለት ነው። እየሰማሁሽ ነው እናቴ። ወይ ጸበሉ ሰዷት፣ ከጸበልም ገዳም ገብታለች።